ማኑስክሪፕቶች ስለ አምስቱ ኮዴክሶች አጠቃላይ መጽሐፍ ቅዱስ ያለውን ንብረት በዚህ ፔጅ ላይ ያስቀምጠናል። መጽሐፍ ቅዱስ ምን አለው፣ መጽሐፍ ቅዱስ ምን የለውም የሚለውን ፔጅ 2 ላይ ወይ ደግሞ ምንድነው ቻፕተር 2 ላይ በግልጽ አስቀምጠነዋል። ሌላኛው ምዕራፍ 3 ነው። ምዕራፍ 3 ላይ እውን ጽሁፎቹ አስተማማኝ ናቸው ወይ? ማለትም መጽሐፍ ቅዱስ የእጅ ጽሁፎች አሉት ጋይስ፣ የእጅ ጽሁፎች አሉት፣ ማኑስክሪፕቶች አሉት። ሶ እነዚህ ማኑስክሪፕቶች በራሳቸው አስተማማኝ ናቸው ወይ? ኮዴክስ ቶች አሉ፣ ኮዴክሶች አሉ፣ የእጅ ጽሁፎች አሉ፣ አባቶቻችን የጻፏቸው በጣም ብዙ ነገራቶች አሉ እያሉ ይናገራሉ። እነዚህ ጽሁፎች ምን ያህል አስተማማኝ ናቸው የሚለውን በዚህ መጽሐፍ ላይ ገልጸናል። ሌላኛው ስለ ቃኖና ምዕራፍ 3 ላይ ታገኛላችሁ፣ ወይ ደግሞ ምዕራፍ 4 ላይ ምዕራፍ 4 ላይ እዚህኛው ምዕራፍ ላይ ቃኖና ምንድነው? የቤተ ክርስቲያን አባቶች የሚቀበሏቸው ቃኖናዎችን አስቀምጠናል። ከሱ በፊት ግን ቀደም ብዬ የማሳያችሁ ምንድነው? ከሱ ቀደም ብዬ ምዕራፍ 3 ላይ የግሪክ ማኑስክሪፕት እና የዕብራይስጥ ማኑስክሪፕቶች አሉ። የዕብራይስጡና የሰባ ሊቃውንት ልዩነቶች አሉ። አብዛኛው የሚዳሰው እሱ ነው። በጣም ብዙ ኤግዛምፕሎች አሉ፣ የተጨመረባቸው ሀሳቦች አሉ መጽሐፍ ቅዱስ ላይ። አንዱ መጽሐፍ ቅዱስ ላይ በርካታ ጥቅሶች ተጨምረዋል። ከምታስቡት በላይ ከጊዜ በኋላ ከዘመናት በኋላ የሚጨመሩባቸው በርካታ ጥቅሶች አሉ። እነዚህ ጥቅሶች ምንድን ናቸው? የትኞቹ ናቸው? ከጊዜ በኋላ አምላክ ነው፣ ኢየሱስ ጌታ ነው እያሉ ከዘመናት በኋላ የጨመሩባቸው ግልጽ ጥቅሶች አሉ። ኦኬ፣ ከዘመናት በኋላ የጨመሩባቸው ግልጽ ጥቅሶች አሉ። እነዚያ ጥቅሶችን በማስረጃ ያሳየንበት ቦታ ነው። ይህንን ሁላችሁም ቼክ ማድረግ ትችላላችሁ። የማኑስክሪፕት ማስረጃዎች አሉ፣ የኮዴክሶች ማስረጃዎች አሉ። በርካታ ነገራቶችን ልታገኙ ትችላላችሁ። ከዛ በኋላ ኢስላሚክ ዳይሌማ እያሉ ክርስቲያኖች የሚያነሷቸው አንድ አርጊመንት አለ። እሱ ምንድነው? የእናንተ ቁርአን መጽሐፍ ቅዱስ አልተበረዘም ይላል እያሉ የሚጠቅሷቸው አንቀጾች አሉ። እነዚህ አንቀጾችን ሪቪው አድርገናል። በውስጡ ከዘመናት በኋላ ከጊዜ በኋላ የተጨመረባቸው በርካታ ንባቦች መኖራቸውን በግልጽ አሳይተናል። እንግዲህ መጽሐፉን አይተው ቼክ ካረጉልን ኡስታዞች መካከል ኡስታዝ ኢሊያ ማህሙድ ይጠቀሳል። ሌላኛው ኡስታዝ ቃለሚን ጸጋዬ ነው። ቃለሚን ጸጋዬ አይተን ዛሬ መካከላችን የለም። ኢንሻአላህ በሚቀጥሉት ቀናት በራሱ ፔጅ ስለ መጽሐፉ ገለጻ የሚያደርግላችሁ ይሆናል። ሌላኛው ኡስታዝ ያህያ ኢብኑ ኑህ ነው። ከኔ በታች የምታገኙት ኡስታዝ መጽሐፉን ቼክ አድርገው ገለጻ ከሰጡ ኡስታዞች መካከል አንዱ ነው። ሌላኛው ኡስታዝ አቡ ይስራ ነው። ኡስታዝ አቡ ይስራ በአርትዖት ስራ ላይ ማለትም ሐሳቦችን፣ ቃላትን የምናመሰግናቸው እንግዲህ እንዲመጣልን ያደረጉ እንዲታተም ያደረጉልን ወንድም እህቶች አሉ። ከአርትዖት ጀምሮ ስለ እነሱ ጥቂት ነገር እላችኋለሁ። ጥቂት ምስጋና አይበቃቸውም ኦብቪየስሊ፣ ነገር ግን የተወሰነ ነገርን ማለት ፈልጋለሁ። እንግዲህ መጽሐፉን በአርትዖት የረዳኝ ወንድም ኻሊድ ዮሐንስ ወይ ደግሞ ወንድም ናትናኤል ዮሐንስ ይባላል። ሁላችሁ የምታውቁት ወይ ደግሞ ብዙዎቻችሁ አይ ቲንክ ፌስቡክ ላይ ታውቁታላችሁ። ወንድም ኻሊድ ዮሐንስ ነው። ሌላኛው ደግሞ እዚሁ ውስጥ የምታገኙት ኡስታዝ ያህያ ኢብኑ ኑህ ነው። እንዲሁ ደግሞ ኡስታዝ አቡ ይስራ ነው። እነዚህ ኡስታዞች በአርትዖት ስራ ላይ አግዘውናል። ሌላኛው የኢርሻድ ዕቅበተ ኢስላም ማህበር ነው። የኢርሻድ ዕቅበተ ኢስላም ማህበር በአርትዖት ስራ ላይ አግዘውናል። እንዲሁ ደግሞ ይህንን መጽሐፍ በምትመለከቱበት መንገድ ከመጀመሪያው እስከ መጨረሻው ድረስ የፒዲኤፍ ሰነዱን እንደምትመለከቱት አድርገው እንደምትመለከቱት ይህን ሁላ ያስተካከለችው ደግሞ የኢርሻድ እህት የሆነችዋ እህት ፋጢማ ሙሐመድ ናት። ሁሉንም በአርትዖት ስራ ላይ በአርትዖት ስራ ላይ እንዲሁ ደግሞ ፒዲኤፉን በዚህ መንገድ ኤዲት በማድረግና በተለያዩ ነገራቶች በማገዝ እህታችን እህት ፋጢማ ሙሐመድ እንግዲህ ታላቅ አስተዋጽኦ አድርጋለች። አላህ ጀዛዋን ይክፈላት። እንዲሁ ደግሞ ስማችሁ ያልተጠቀሳችሁ በዚህ ስራ ላይ እኛን የረዳችሁ ወንድም እህቶች አላህ ሱብሃነሁ ወተዓላ እንግዲህ ጀዛችሁን ይክፈላችሁ። በመጽሐፉ ላይም ጠቅሻለሁ።
ነው። ቁርአንን ወደ ጎን አድርገን ሐዲስን ወደ ጎን አድርገን መጽሐፍ ቅዱስ ተበርዟል ስንል የራሳቸው ማስረጃ አለን፣ የራሳቸው የቤተክርስቲያን ማስረጃ አለ፣ የራሳቸው መጽሐፍ ቅዱስ ያው ምስክር ነው። የተለያዩ የራሳቸው የክርስቲያን ሊቃውንቶች ያው ምስክር ናቸው መጽሐፍ ቅዱስ ለመበረዙ። ይህንን የገለጽንበት ስለሆነ አንድ ሙስሊም ተነስቶ መጽሐፍ ቅዱስ ተበርዟል ሲል ከዚህ በኋላ ማስረጃዎችን ይዞ ነው፣ በጣም ብዙ ማስረጃዎችን ይዞ ነው እና ይሄ መጽሐፍ ብዙዎቻችሁን እንደሚጠቅማችሁ ምንም አንጠራጠርም። እና ሁላችሁም እንድትገዙና እንድታነቡ በተለይ ደግሞ ለክርስቲያን ወንድም እህቶች ወገኖቻችን ሼር እንድታረጉላችሁ ያጋብዛችኋለሁ። ይሄንን ከተናገርኩኝ ወደ ኢብሮ አስተላልፋለሁ። ባረከላሁ ፊ ሰማል ኡስታዙና። እሺ ኡስታዝ ወሂድ ያለ አልመሰለኝም። እሺ ኡስታዝ ሙአዝ አለ። ኦኬ ኡስታዝ አለ። ኡስታዙና እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ በቅድሚያ ሰማዕቱ ብራና የሚለው መጽሐፍ ለዚህ ቀን ላበቃ ለወንድም ሳላ እንኳን ደስ አላለው። እንዲሁም ይህንን መጽሐፍ በናፍቆት ተባበቁ የነበራችሁ ሙስሊም ጀማዎች ሁላችሁንም እንኳን ደስ አላችሁ እላለሁ ማለት ነው። ምናልባት ስለ ሰማዕቱ ብራና እንግዲህ ሰማዕቱ ብራና ማለት እንግዲህ እንደተረዳ ነው ከሆነ ብራናውን በዚህ የተለያዩ ሰዎች ስለሚቀራመዱት ሰማዕት ተብሏል። መስዋዕት ከፍሎ ያለ ማለት ነው ያሳለፈ እከሌ ሰማዕት ሆኖ እንደዚህ ሆኖ ብለን ስንል ያ ነገር መስዋዕት የከፈለበትን ነገር ለማሳየት ነው እና መጽሐፉ ሰማዕቱ ብራና የተባለበት ምክንያት ብራናውን የተለያዩ ሰዎች በተለያየ ጊዜ በተለያየ ቦታ ላይ ስለ መቀራመዳቸውን የሚያሳይ ነገር ነው እና በመጽሐፉ ላይ መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል የሚባል ነገር ስለገባበት ነው ብለን ነው የምናምነው። ያንን መበረዙን ወይም መጨመሩና መቀነሱን መሰረዙና መደለዙን በኢስላሚክ ኮንቴንት ባላቸው በቁርአንና በሐዲስ ላይ ብዙ ቦታ ላይ ተነግሮ ሳለ ግን እኛ አይመለከተንም ስለ ቁርአንና ስለ ሐዲስ የኛ መጽሐፍ መበረዙን መቼ ተበረዘ፣ እንዴት ተበረዘ፣ ማን በረዘው፣ የት በረዘው፣ ለምን በረዘው የሚለውን ነጥብ ማስረጃ አምጡ እያሉ ለብዙ ጊዜ ጥያቄዎችን ያቀርቡ ነበረ። ስለዚህ ይሄ መጽሐፍ እርግጠኛ ነኝ በኢትዮጵያ ታሪክ ውስጥ የሙስሊሙ ማህበረሰብ ውስጥ ለመጀመሪያ ጊዜ የጻፉ መጽሐፍ ነው። እኔም መጽሐፍ ጽፍ ያለው ኡስታዝ ያህያም መጽሐፍ ጽፏል። የተለያየ ወንድሞች እናቶች መጽሐፍ ጽፈናል በተለያየ የኮምፓራቲቭ ሪሊጅን ዙሪያ ማለት ነው እና የመጀመሪያው መጽሐፍ ነው የሚሆነው ኢትዮጵያ ውስጥ ማለት ነው በኮምፓራቲቭ ሪሊጅን ውስጥ በባቢል ዙሪያ ላይ የመጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል ደርሶበታል ወይስ አልደረሰበትም በሚለው ርዕስ ላይ በጣም ሰፋ ያለ ማብራሪያ የተሰጠበት መጽሐፍ ነው። ሌላው እንደተባለው ቴክስቹዋል ክሪቲሲዝም ሳይንስ ወይም ምንባባዊ ህያሴ ጥናት የሚባለው ነገር በሰፊው ሄዶበታል ማለት ነው። ያም አንድ ነገር ነው፣ ከፍ ያደርገዋል ማለት ነው ኮምፓራቲቭ ሪሊጅኑን። ሌላው ብዙ ጊዜ ስለ ማኒስክሪፕቶች ሲወራ እናያለን። ማኒስክሪፕት ማለት ዕደ ክታብ ማለት ነው። በግሪክ፣ በሮማይስጥ፣ በዕብራይስጥ፣ በአረማይስጥ፣ በግብፅና በግብጥና በግዕዝ በተለያየ ጽሁፎች ላይ የተጻፉ ነገሮች ምን ይባላሉ? የእጅ ጽሁፎች ወይም ደግሞ ዕደ ክታባት ይባላሉ ማለት ነው። ሌላው ኮዴክስ የሚባል ነገር ሲጠቀስ ሰምተናል። ኮዴክስ ማለት በአማርኛ ጥራዝ ማለት ነው፣ ቮሊዩም ማለት ነው። በግሪክ ኮይኔ ውስጥ የአዲስ ኪዳን ወደ 5800 ዕደ ክታባት አሉ ተብሏል። ከነሱ ውስጥ አበይትና ጥንታዊ የሚባሉት ኮዴክስ ሲናቲከስ፣ ኮዴክስ አሌክሳንድሪየስ፣ ኮዴክስ ቫቲካነስ፣ ኮዴክስ ኤፍሬማይ ወይም ደግሞ ኤፍሬም ተብሎ የሚባሉ ናቸው። እነዚህ መጽሐፍቶች የእርስ በርስ ግጭት እንዳላቸው እንደገና ደግሞ ብሮክን ቼን እንደሆኑ ማለትም የተሰበረ ሰንሰለት እንጂ ከየት እንደተገኙ ምንጭ እንደሌላቸው። ለምሳሌ ኮዴክስ ሲናቲከስ የሚባለው ሲና በረሃን ላይ የተገኘ ሲሆን ነገር ግን ምንጩ ከየት እንደሆነ ቼን የለውም ራሱ። ኮዴክስ አሌክሳንድሪየስ የሚባለው ደግሞ ግብፅ ውስጥ የተገኘ ሆኖ ግን ምንጭ እንደሌለው። ኮዴክስ ቫቲካነስ ደግሞ የሚባለው ቫቲካን ውስጥ የተገኘ እንደሆነ። ኮዴክስ ኤፍሬም የሚባለው ሶሪያ ውስጥ። ኮዴክስ ቤዛይር የሚባለው ደግሞ እንደዚሁ አይ ቲንክ የፕሮቴስታንት ቤዛ የሚባል ሰው በሱ እጅ ስለተገኘ በሱ የተሰየመ መጽሐፍት ናቸው። እነዚህ ማኑስክሪፕቶቹ እርስ በርስ ግጭት አለባቸው። እርስ በርስ አንደኛው ከአንደኛው እንትን ይላል። ኦሪጂናል አውቶግራፊ የሚባል ነገር የለም። ባቤል ኢቨን ሰከንድ ሴንቸሪ እና ሁለተኛው ክፍለ ዘመንና ሶስተኛው ክፍለ ዘመን ላይ የሚያሳይ የታሪክ ማስረጃ ምንም አይነት ነገር የለም። ራሱ ኖርማሊ ያሉት በአጠቃላዮች የፍራግመንቶች ናቸው፣ በተጻጾች ናቸው ያሉት እንጂ ኦሪጂናል አውቶግራፊ የሚባል ነገር ፕራይመሪ ሶርስ የሚባል ፈርስት ሴንቸሪ ላይ ያለ ፕራይመሪ ሶርስ የሚባሉ ነገሮች ምንም የላቸውም። እንደኛ እንደ ቁርአን እንዳይባል የቃል ሽምደዳ የሚባል ነገር የላቸውም እና